በእናትሽ ምለሽ እንደ ጠላሽ ንገሪኝ። ከዚህ በኋላ ፊትሽ አልቆምም ማለት ነው። እማዬ ትሙት እማዬ ትሙት ምን? እማዬ ትሙት ጠልቻለሁ። ለማንኛውም ይሄን ነገር በደንብ ወቅ። እኔ አንተን ከማገባ ሞቴን እመርጣለሁ። እኔ እኮ ከልጅህ ራሱ ማንሰው ነኝ። እኔን መመኘትን ሳያዝ አልፈኝ ወደ ቤተሰቦቼ መሄድ ይሄ በጣም ባለጌነትን ነው የሚያሳየው። ጽጌረዳ ምን ልትለኝ ነው? ባለጌውን አባትን ስለተናገርኩበት በድጋሚ ደበረ እንዴ? እቺ ውሻ ከቤት ያስወጡልኝ። ውሻውማ አንተ ነህ። እንዴ አንቺ ነገር ሁሉ ዝማቴ ምን? አንተ እጅህን ሊያነሳብኝ? ጽጌረዳ እንደዚህ ማድረግ ፈልጌ ነበር። ለማታሽ ፈልጌ ነበር። ነብዩ ያንተ ጥፊ አይደለም ያመመኝ፣ አንተን ያሳመምከኝ። እንደዚህ ላደረክበት ደግሞ ምክንያት ሊኖርክ ይገባ ነበር። ለምን አላስረዳኸኝም? ለምን እጄን ይዛ አላስቆምከኝም? ለምን አላስረዳኸኝም? ለምን የሆነ ነገር አላልከኝም? የሆነ ምክንያት ሊኖርህ ይገባል። የሆነ ምክንያት በቃ ሊኖርህ ይገባ ነበረ። ፌመን አሁን ላይ እንግዲህ ያሰበችውን ነገር ለማድረግ ወይንም ደግሞ ለመፈጸም ዝግጅት ጨርሳለች ማለት ነው። እስካሁን ማለት ነው ለጽጌ ኤሬዳ ስትናገር የነበሩትን ነገሮች በሙሉ ውሸት ነበሩ። ግን ደግሞ አሁን ላይ ሪል ማድረግ እንደምትፈልግ ነው የተናገረችው ማለት ነው። ምክንያቱም ይህ ነገር ስታደርገው ከስር ከመሰረቱ ማለት ነው ከራሱ ከነብዩ እንደዚህ ሁኛለሁኝ ከሱ ጋር አብረን ነበርና ልጅም ነበረኝ ልጅም እንዲወርድ ያደረገው እሱ ነው። በምጠጣበት ሻይ ውስጥ መድኃኒት አድርጎብኝ ነው። ከዛ ስመልስ ነው በጣም አዝሮኝ እንደዚያ የሆንኩትኝ። ይህን ነገር ያደረገው ደግሞ እሱ ነው። በምንም አይነት መልኩ ልጅም ማውጣት አልፈልግም፣ ማሳደግ ነው የምፈልገው። ሽማግሌ መላክ አለብ ስለው እሱ ግን በፍጹም አይሆንም ብሎ ይህ ሁሉ ድርጊት የሰራኝ የውሸት ወድሻለሁ አፈቅርሻለሁ ብሎ ከእሱ ጋር ጊዜ እንዳሳልፍ ያደረገኝ ነብዩ ነው። ነብዩ ይሄን ነገር ሁሉ በሙሉ አድርጎታል። እውነት እኔ አንቺን በጣም ነው የማመሰግነው። ምክንያቱም ህመሜን የውስጤን ሁሉን ነገር ስነግርሽ ስላዳመጥሽኝ ደግሞ እህቴ ስለሆንሽ ነው። ከዚህ በፊት ስላደረኩብሽና ስለበደልኩሽ ነገሮች በሙሉ ደግሜ ይቅርታ ጠይቃለሁ። አንቺ ማለት ለኔ እህቴ ነሽ። ከዚህ በኋላ በጣም ንጹህ እህትሽ እንደምሆን ተስፋ አለኝ። በቃ ልክ እንደ እህትሽ ነው መሆን የምፈልገው በማለት እንግዲህ ጽጌ ኤሬዳን ቀርቧታለች ማለት ነው። ጽጌ ኤሬዳ ደግሞ ፌመን ያለቻትን እያንዳንዱ ነገሮችን ማለት ነው አሁን ላይ አምናታለች ማለት ነው። ምንም ጥርጣሬ ውስጥ እንኳን አልገባችም። እያንዳንዱ እየተናገረችው ወይንም ደግሞ ፌመን ራሱ ለጽጌረዳ ያለቻት ነገር የሚያሳምን ነገር ስለሆነ ማለት ነው። እንደዚህ ተገናኝተን ነበር፣ እንደዚህ በአንቺ ፍቅር ሙቻለው በቃ እያለ ከመጠን በላይ ማለት ነው። ከዛ በኋላ እኔም ወስኜ ከቀረቡት በኋላ ደግሞ ልጅ ከተፈጠረ ምናምን በኋላ ደግሞ እንደዚህ አድርገው ብሎኝ የገንዛ ልጅን እንዲወርድ አድርጎታል እና እንደዚህ አድርጎ ተጫውቶብኛል በማለት እንግዲህ ነብዩ እጅግ በጣም ክፉና አረመኔ እንደሆነ ማለት ነው ትነግራታለች። ያ ማለት እንግዲህ ያው ነብዩ ማለት ነው ስለ ጽጌረዳ ሲያስብና ጽጌረዳን በፍቅር መልኩ መያዝ ሲያስብ ወይንም ደግሞ ስለ እሷ ሲጨነቅ እሷን ስለወደዳት ስላፈቀራት ስላየሽ ነው ማለት ነው ይህ ሁሉ ነገር ስታደርግ የነበረችው። በነገራችን ላይ ስትናገር ይብን ራሱ እኛን ራሱ አሳምናናለች በነገራችን ላይ ፌመን ማለት ነው። ምክንያቱም በቃ እሱ እንደዚህ አድርጓል ከዚህ በፊትም ሴቶችን ስለሚይዝ በቃ እንደዚህ አድርጓል የሚል ሀሳብ ራሱ ነበረኝ እኔ። ግን ደግሞ የሆነ በቃ ራሷ የፈጠረችው ድራማም ሊሆን ይችላል ብዬ ነው ያሰብኩት ማለት ነው። እና በመጨረሻም እንግዲህ ጽጌረዳ እንድታመን ብላ በጣም የሌለና የሌለ ነገር በጣም ብዙ ነገሮችን ስለ ነብዩ ስትናገር ነበር። ግን አንዳንዴ አሁን ላይ የተናገርናቸው ቃላቶች ነገ ማንም የማይሰማና በራሳችን የሚቀሩ ይመስለናል። ግን ደግሞ ቆይቶ ከጊዜ በኋላ
እያንዳንዱ ማለት ነው ፌምን የምታደርጋቸው ነገሮች በሙሉ ውሸት እንደሆነ የሚጋለጥበት ጊዜ ይመጣል። የጊዜ ጉዳይ ነው። እስከዚያው የሰው ልጅ ሊጎዳ ይችላል። የተለያዩ ነገሮች ሊሆኑ ይችላል። ግን ደግሞ እውነት ትዘገያለች እንጂ አንድ ቀን ትወጣለች ማለት ነው። ስለዚህ ነብዩ እያንዳንዱ ነገር ፌምን ያደረገቻቸው ነገሮች ማለት ነው እያንዳንዱ ነገር ከሱ ጋር ከደረሰ ምን አይነት ዋጋ እንደምትከፍል ማለት ነው ፌምን እጅጉን በጣም ከባድ ነው የሚሆንባት። አሁን ላይ ለጽጌሬዳ ሁሉ ነገር ከባድና ሶቀቃ ቢሆንባትም ማለት ነው ግን ደግሞ በስተመጨረሻም አሸናፊ ነጋሽ የምትሆነው እሷ ነች ብዬ ነው የማስበው። ምክንያቱም ብዙ የተገፉና የተበደሉ መጨረሻቸው ስለሚያምር ማለት ነው። እና አሁን ላይ አሸነፍን እንደዚህ ያደረግነ የሚሉት ደግሞ መጨረሻቸው ያው ወዳቂ ስለሆነ ማለት ነው። ሆኖም ግን አሁን ላይ ያው ፌምን እያንዳንዱ የተናገረቻት ነገር ጽጌሬዳን አሳምኗታል። አንድና አንድ እንግዲህ ያው ነብዩን በነገራችን ላይ እሷ ራሱ ወደው ነበር ማለት ነው። ያ ማለት እንግዲህ ጽጌሬዳ ራሱ ወደው ነበር አፍቅረው ነበረ ማለት ነው። ግን ይህ ስሜት ከእሷ ጋር እንዳለ እንዲሁም ደግሞ ከነብዩ ጋር አለ ማለት ነው። ነብዩም እንደዚሁ በጣም ወዷት አፍቅረዋታል። እስከዛሬ ሴቶችን የሚቀርባቸው ለመጠቀሚያ ነበር። ግን ደግሞ ለየት ባለ መልኩ በፍቅር ደረጃ እንበውን እስከሚያፈስ ድረስ የወደዳት ያፈቀራት ራሷ ጽጌሬዳ ነች ማለት ነው። እና አሁን ላይ በቃ ላንቺ መናገር የምፈልገው ነገር አለ በማለት እንግዲህ ለጽጌሬዳ እንደሚወዳት እንደሚያፈቅራት ነግሯታል። ሲቀጥል ደግሞ ለምንድን ነው እንደዚህ አይነት ነገሮችን ከኔ እየራቅሽኝ እኮ ነው ምንድን ነው የተፈጠረው ነገር እያለ ደግሞ ደጋግሞ ቢጠይቃትም ግን ደግሞ ምንም ነገር የለም ብለዋለች ማለት ነው። ግን ከሱ እንድትርቅ ያደረገችው እያንዳንዱ ነገር ፌምን ስለነገረቻት ማለት ነው። እንግዲህ በዛም መልኩ ነው ነብዩን የተረዳችው ማለት ነው። በነገራችን ላይ ከጎኗ ሆኖ የሚያጽናናት ስለሷ የሚያስብላት የሚጨነቅላት ማለት ነው አንድ ለእናቷ ነች። በጣም ምስኪን ልጅ ነች። ስለዚህ እሷ እንድትጎዳ በፍጹም አልፈልግም። እሷ የመጣላት የስራ እድልም በጣም ለእሷ የሆነ በቃ ክፉ ነው የሚሆነው። ስለዚህ ከዚያ ስራ እንደምንም አድርገን እሷን ማስወጣት አለብን። በምትኩ ቢያንስ እንኳን ሌላ ሰው ማንጣት አለብን በማለት እንግዲህ ከስራ ባልደረበው ጋር ራሱ ይብን ስለ ጽጌሬዳ ሲያወራ ነበር። ምንድን ነው ስለ እሷ የምትጨነቅላት? ይሄኔ ትወዳታለህ፣ ታፈቅራታለህ እንዴ? ምንድን ነው ስለ አንዲት ልጅ እንደዚህ መጨነቅ? በማለት እሷ እኮ በጣም ምስኪን ልጅ ነች፣ ለእናቷ አንድ ነች። በቃ ስለዚህ ለምንድን ነው እሷን የማታዋት? እንደዚህ አይነት ወንጀል ውስጥ ስለምን ታስገባታላችሁ? በቃ አንተ ስለ እሷ መጨነቅን አቁም። ምክንያቱም እሷ አንድና አንድ ገንዘብ ትፈልጋለች። ገንዘብ ስለምትፈልግ ደግሞ ስራውንም ትፈልገዋለች። እነሱ ደግሞ ቅድመ ክፍያ አድርገውላት ስለሆነ እንዲሁም ደግሞ ትምህርቷን የሚቀጥልበትም ሰዓትም ተመቻችቶላታል በማለት አሁን ላይ እንግዲህ ያስረዳዋል ማለት ነው። ግን ሆኖም ደግሞ ይህ ነገር እያንዳንዱ ማለት ነው ያው ያንን ስራ ስትሰራ እሷ ወንጀል ስራ እንደሆነ ምንም የምታውቀው ነገር የለም። ይህ ወንጀል ስራ ደግሞ በጣም ለህይወቷ እጅግ በጣም አስጊ ነው የሚሆነው ማለት ነው። ለጽጌሬዳ ማለት ነው አይጠቅማትም፣ በጣም ነው የሚጎዳት። እና ያንን ስራ ባትጀምረውና ስራውን ብትተው እጅግ በጣም ደስ ይላል። ግን ደግሞ አሁን ላይ ቅድመ ክፍያ ተደርጎላታል ማለት ነው። ያ ማለት እንግዲህ የአንድ ወር ቅድመ ክፍያ ስለተደረገላት ያው ስራውን ትጀምረዋለች ማለት ነው። ስራውን በምትጀምርበት ሰዓት እየተከታተሉ ቪዲዮ ይቀርጻታል። በዚያ በምትሰራው ነገር ደግሞ ወንጀል እንደሆነ ስለማታውቅ እሷ ከሰራሽ በኋላ እንዲሁም ደግሞ ቪዲዮን እያሳዩ ወንጀል ሰርተሻል በማለት እንግዲህ የተለያዩ መጥፎ ነገሮችን እሷን ለማሰራት ነው የፈለጉት ማለት ነው። እና ከዛ ስራ እንደምንም ማለት ነው መኮንን ቢያወጣት እጅጉን በጣም ደስ ይላል። ባትሰሩ ብዬ አስባለሁ። ግን ደግሞ መስራቷ አይቀርም። ምክንያቱም በቃ አስቀድማ ክፍያ ተቀብላለች ማለት ነው። ስለዚህ በምንም አይነት መልኩ ያንን ስራ ማቆም አይችልም ማለት ነው። ብቻ ግን መኮንን አሁን ላይ ስለሷ ምን ማድረግ እንዳለበት እጅግ በጣም ግራ ገብቶታል። እንዲሁም ደግሞ አሁን ላይ ለምንድን ነው የከፋሽ? ምን ሆኖሽ ነው? በማለት እንግዲህ ጠይቋት ነበረ። እንዲሁም ደግሞ አሁን ላይ ያው
ራሱ ነብዩ እንደመታት እጁን እንዳነሳበት ትነግረዋለች ማለት ነው። እንዴት እንደዚህ ነገር ይፈጠራል? ለምንስ እንደዚህ ሆነ? በማለት እያንዳንዱን ነገር ግልጽ አድርጋ እንድትነግረው ፈልጎ ነበር። ደግሞ እሷ ግልጽ አድርጋ አልተናገረችም ማለት ነው። አሁን ላይ ይብን ነብዩ ማለት ነው የእሱ አባት ከጽጌረዳ ምን እንደፈለገ እንኳን አልተረዳውም ማለት ነው። ግን ደግሞ ራሱ ነብዩ ባለበት አንተ እንዴት እኔን ትመኛለህ? እኔ እኮ ከልጅህ የማንስ ሴት ነኝ። እንዴት አንተ እኔን ትመኛለህ? ባለዬ አንተ ነህ በማለት እንግዲህ የነብዩን አባት እጅግ በጣም ነው የተናገረችው። አባትና ልጅ ከህይወቴ ምን ጥቅብላችሁ ውጡልኝ በማለት ተናግራለች። ሲቀጥል ደግሞ የነብዩ አባት እጅግ በጣም የተበሳጨው የተናደደው በጣም ነበር የተበሳጨው በነገራችን ላይ ማለት ነው። እና አንቺ ውርጋጥ አውጣለኝ እያለ እንደውም እሷ ሲሳደብ ነበረ ማለት ነው። ባለየ መሆኗንም ሲናገር ነበረ። ባለየ አንተ ራስህ ነህ፣ አንተን የመሰለ ሰው ትልቅ ሰው አባት የምትሆነው እሷን ካላገባው ብለህ ሽማግሌ ልከ ምናምን ነገር የምታደርገው ነገር አንተ ነህ ባለየ በማለት ስትናገር ነበረ። እንዲሁም ደግሞ ነብዩ በቃሽ ከዚህ በላይ ማውራት የለብሽም ስለተናደድሽና ስለተበሳጨሽ ነው እንደዚህ የምትናገሪው በማለት እንግዲህ ነብዩ ማለት ነው ለጽጌረዳ ይነግራታል። ጽጌረዳ ግን ያው መናገር ያለባትን ነገር ነው የተናገረችው ማለት ነው። ሲቀጥል የተናደደችው በሱና እንዲሁም በነብዩና በራሷ ጉዳይ መስሎት ነበረ ማለት ነው። በእርግጥ በዚያም ቢሆን በጣም ተሰምቷታል። እንባዋን እየጠረገች ነበር። ነብዩም ቢሆን እንደዚሁ ማለት ነው። ምክንያቱም አሁን በጣም ጠልቻለሁ፣ እናቴ ትሙት አሁን በጣም ጠልቻለሁ ብላ ነበር የተናገረችው። በእናቷ ከማለች ደግሞ በቃ እውነት ነው። ስለዚህ ነብዩ ደግሞ በጣም ነበር የከፈው። በቃ አንቦቹ ነበር ዝርግፍ ያለው ማለት ነው። እና በጣም ወዷት ነበር፣ አፍቅሯት ነበር። እና ይሄን ነገር እንትን ብሏል። አሁን ላይ እንግዲህ ያው ፌመን ራሱ ቀጥረዋለች። በነገራችን ላይ አሁን ለነብዩ ማለት ነው ፌመን ያዘጋጀችለት ነገር እጅግ በጣም ለህይወቱ አደጋ የሆነ ነገር ነው ማለት ነው። ምክንያቱም በቃ አንድ ሰው እሱ ከኔ ጋር እንዲያድር ወይንም ደግሞ ጊዜ እንዲያሳልፍ ስሜቱ የበለጠ ሙር እንዲጨምርበት ምናምን ነገር ብላ ነው እንግዲህ መድኃኒት እንድሰጠኝ ይፈልጋሉ ብላ ስልክ ያወራችው ማለት ነው። ስለዚህ ያንን መድኃኒት ከሚጠጣበት ታደርገዋለች። ከዛ ከሱ ጋር በቃ ማድረግ ያለባትን ነገር ትፈጽማለች። ከዛ በቃ በልጅ ታስረዋለች ማለት ነው። ያ ሪል ልጅ አረግዝና እንዲሁም ደግሞ ነብዩ የራሴ አደርጋለሁ የሚል እቅድ ነው ያላት ማለት ነው። ያ ነገር ይሳካላታል ወይስ ደግሞ አይሳካላትም? በነገራችን ላይ በዚያ ሰው ላይ ለጤናው ራሱ የሆነ ችግር ሊፈጥር ይችላል ምናምን በማለት እንግዲህ ራሱ መድኃኒት የሚሸጠው ግለሰብ ነግሯት ነበር። ችግር የለውም ነው ያለችው ማለት ነው። እና እልህ ነው ያለባት። እሷም አትወደውም አታፈቅረውም ብዬ ነው የማስበው። እልህ አለባት። ጽጌረዳን ስለወደዳት ስላፈቀራት ይብን ለእሱ አይሆንም ለራሴ ማድረግ እፈልጋለሁ ከሚል አንጻር ነው አሁን ላይ ፌመን እያደረገችው ያለችው ማለት ነው። እና ያው በጽጌረዳ በጣም ትቀናለች። ጽጌረዳ በሄደችበት ሁሉም ይወዳታል፣ እንዲሁም ደግሞ ሁሉም ይቀርባታል ማለት ነው። እሷ ደግሞ ምንም ያክል ሀብት ቢኖራትም እንደፈለገች የፈለገችውን ነገር ብታደርጋትም ደግሞ በሰው ዘንድ ተወዳጅ አይደለችም ማለት ነው። ስለዚህ ስለ ምግባሯን ብታስተካክልና ቀን ብትሆን ሰው ሊወዳት ይችላል እንጂ አሁን ላይ ከጽጌረዳ ላይ ተነሳስታ የምታደርጋቸው ነገሮች በሙሉ በጣም ስህተት ነው። በነገራችን ላይ የገንዛ እናቷ እንኳን ምንም እያለቻት አይደለም። በቃ ማድረግ ያለብሽን ነገር አድርጊ፣ ግን ደግሞ ስለ ጽጌረዳ ብዙ ነገር እንትን አትበይ። ምክንያቱም የእሷ ነገር በቃ ያለቀለት ጉዳይ ነው። የምታገበው እኮ አቶ መስፍንን ነው በማለት እንግዲህ ነግራታለች። አቶ መስፍን የነብዩ አባት? አዎ። እና ይህን ነገር ደግሞ ሂዳ ለጽጌረዳ ነው የተናገረችው። ጽጌረዳ ደግሞ እንደሰማች ቀጥታ ሂዳ የነብዩን አባት ነው ያናገረችው ማለት ነው። እና አሁን ላይ ጽጌረዳ ያለችበት ሁኔታ እጅግ በጣም ከባድ ነው። በነገራችን ላይ እሷ ብቻ አይደለችም፣ ራሱ ነብዩ ያለበት ነገር በጣም ከባድ ነው። ምክንያቱም ግልጽ ሆነው አላወሩም። ግልጽ ሆኖ ቢያወሩ ይህን ነገር አንዳች ነገር እንዳላደረገ ይብን ራሱ እሱ ማለት ነው ምንም ነገር እንደሌለበት እና ፌመንን እንደዚህ እንዳላደረጋት በግልጽ ለጽጌረዳ ቢነግራት ይህ ሙሉ ሆን ብላ ድራማ ሰርታ እንዲሁም ጽጌረዳ ከነብዩ እንድትርቅ በማድረግ ነው ይሄን ሁሉ ነገር ያደረገችው። ያን ነገር ቢሰማና እንዲሁም እሷም በግልጽ ብታወራ እንደዚህ ያደርጋታል ከፌመን ጋር
ለምን እንደዚህ ያደረክ ብላ ብትጠይቀው ራሱ በጣም አሪፍ ነበር። ግን ደግሞ አለማውራታቸው ሌላ ችግር እያመጣ መጥቷል ማለት ነው። አሁን ላይ እንግዲህ ነብዩ ቀጥታ ፌሚን ጋር ሄዷል ማለት ነው እና በጣም የከሰተው ነገር በጣም የሚያናድደው ማለት ነው። በተለይ ከነብዩ ላይ የሚፈጠረው ነገር ከባድ ነው የሚሆነው። እንዴት ማስተካከል እንደሚችል ብቻ ከባድ ነው። በተለይ እሱም ችግር ላይ ነው። ጽጌረዳም እንደዚው አሁን ስራ የምጀምረው ራሱ በጣም ከባድ ነው ማለት ነው። እና እንግዲህ ቀጣይ ፓርት አብረን የምናይ ይሆናል ማለት ነው። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።